ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የምዕራፍ 4ን የዶክተር መለሰ ወጉን መንፈሳዊ ውጊያ የሚለው መጽሐፍ ላይ የአማኞች ጠላቶቹና የሚያደርሱበት ጥቃት ነው የሚለው ርዕሱ ማለት ነው። ምዕራፍ 4 ማለት ነው። የአማኞች ጠላት የኔና አንተ ጠላትና የኔና ያንቺ ጠላትና የሚያደርሱብን ጥቃት። እሺ የመጀመሪያ ስጋና ደም ነው። እንግዲህ ይሄ በጣም ግልጽ ይመስለናል ብዙ ጊዜ፣ ግን ደግሞ እስቲ አዲስ የምንረዳው የሚያስተምረን ነገር አለ። አሁን እግዚአብሔር በዛሬ ጥናታችን ይህን ሳምንት ደግሞ እግዚአብሔር በሰላም እንዲረዳን እንዲያስተምረን ጊዜውን ለመንፈስ ቅዱስ ሰጥቼ ጀምራለሁ። እንግዲህ ስጋና ደም ሐዋርያው መጽሐፍ ቅዱስ ላይ ኤፌሶን 6:12 ላይ ለኤፌሶን ሰዎች ሲጽፍ መልእክቱ ክርስቲያኖች ስለሚደርስባቸው ትግል ከዘረዘረ በኋላ ሲዘረዝር ትግላችን ከስጋና ከደም አይደለም ይላል። እንግዲህ በእኔና በእናንተ ላይ ያለው ትግል ከስጋና ከደም አይደለም። የሆነ ብልታችንን ቆርጠን ብንጥለው፣ የሆነ ሰውነት ክፍላችንን ቆርጠን ብንጥለው ውጊያው ከስጋና ከደም እንዳናደርገው፣ ወይም ደግሞ በሌላም ሰው በኩል ቢመጣብን ውጊያዎችን ከስጋና ከደም እንዳናደርገው ነው። ስጋና ደም የሚለው ሐሳብ እንግዲህ እነዚህ ሁለት ትርጉሞች አሁን የነገርኳችሁን ሁለት ትርጉሞች በደንብ አብራርቼ እሳቸው አብራርተው አስቀምጠውልናል። እንየው እስቲ ጌታ የሚያስተምረንን ማለት ነው። ስሙት። እንግዲህ እያወራን ያለ ነው በሚገጥመን ትግላችን የምንታገለው መሆን ያለበት ከስጋና ከደም አይደለም የሚለውን ክፍል ነው የምናጠናው ማለት ነው አሁን። እሺ እና ታዲያ ከስጋና ከደም ካልሆነ ለምንድን ነው ርዕስህን ስጋና ደም ያልከው ልትሉ ትችላላችሁ። እንግዲህ ከስጋና ከደም አይደለም ሲል አንደኛ ትርጉሙ ይቅርታ፣ ስጋና ደም የሆነው ተፈጥሯችን፣ ይሄ የለበስነው ስጋ የለበስነው ውስጣችን ያለው ደም በኃጢአት ያደፈ የተበላሸ ነው ተፈጥሯችን። አሁን እያወራሁ ያለሁት ስለ ተፈጥሯችን ነው። ያም ተፈጥሮ ከመጀመሪያው ሰው ከአዳም የወረስነው ነው። ከአዳም የመጣ ነገር ነው። አዳም ልክ እሱ ኃጢአት ሰራ፣ እሱን የሚመስል ኃጢአተኞች የሆኑ ልጆችን ወለደ። እሱ ኃጢአት ሲሰራ ምን ወለደ? ኃጢአተኞችን የሆኑ ልጆችን ወለደ። ቃየል ወንድሙን አቤልን መግደል የቻለው ከየት ነው? በተፈጥሮ ኃጢአት የመስራት ዝንባሌ ከአባቱ ከአዳም ስለወረሰ ነው። ኃጢአት የመስራትን ዝንባሌ ቅዱስ የተባለ ሰው እንኳን በውስጡ የኃጢአተኝነት ተፈጥሮ አለው ማለት ነው። በጣም ቅዱስ የምንለው ሰው እንኳን ማለት ነው ምን አለው? ውስጡ የኃጢአተኝነት ተፈጥሮ አለው። ለምሳሌ የተገረዘ ሰው ያልተገረዘ ሕፃን እንደሚወልድ ሁሉ አንድ ሰው በጣም ተገረዘ፣ የእግዚአብሔርን ስርዓት ፈጽመዋል ወይ ደግሞ የተገረዘ ሰው ነው ቢባል የሚወልደው ምን አይነት ሰው ነው? ያልተገረዘ ነው። ምክንያቱም ያልተገረዘ ነገር ዲኤንኤ ውስጥ አለ። ውስጡ ዲኤንኤው ዲኤንኤ ማለት የሰው እንትን የሚገልጽ ማለት ሰውነት፣ አይደንቲቲያችን፣ ማንነታችን ውስጣችን ያለው ለልጃችን የምናወርሰው ማንነታችን ውስጥ ያልተገረዘ ማንነት ስላለ የምንወልደው ልጅ ያልተገረዘ እንጂ የተገረዘ ልጅ አንወልድም ማለት ነው። ስለዚህ ቅዱስ የሚባለው ሰውም ቅዱስ ያልሆነ ወይንም ኃጢአተኛ የሆነ ልጅ ይወልዳል ማለት ነው። ሄኖክ በአካሄዱ ከእግዚአብሔር ጋር አደረገ። ከሄኖክ በኋላ ግን ማለት እንደዛ አይደለም የሚሆነው። ሁልጊዜ በተፈጥሯችን ምን ይሆናል ማለት ነው? ውስጣችን ኃጢአተኛ ተፈጥሮ አለን ማለት ነው። ያም ደግሞ በምንወልደው ልጆቻችንም ማየት እንችል። ልጆች ንጹህ ናቸው ምንም አያውቁም አይባልም። ተፈጥሮ ኃጢአተኝነት ይዘው ከወላጆች ይወርሳሉ። እኔ በሕፃንነቴ ስንት ኃጢአት እንደዚህ አይነት ኃጢአት እንዴት ነው እንደዚህ ላደርግ የቻልኩት ምናምን ብዬ ሳስብ ከየት ያመጣሁት ነው ብንል ውርስ አለ። ስጋ ብለን የምንጠራው ይህ ስጋ ውስጣዊ የሆነውን
እንደገና ያልተወለደውን በተፈጥሮ ያገኘነውን እኛነታችንን እንጂ ከላይ የሚታየው ቀፎ ይሄ ስጋና ደምን አይደለም የምናወራው። ምንድን ነው ይሄ? እንደገና ያልተወለደ በጌታ በመንፈስ ቅዱስ ድጋሚ ያልተወለደ በተፈጥሮ ያገኘነው እኛነታችን ነው ይሄ ስጋ የሚባለው። እኛ የምንለው ስጋችን ውስጣዊውን ሳይሆን ውጫዊውን ሳይሆን ውስጣዊ ማንነታችንን ነው ማለት ነው። እና ባልተቀደሰ ወይንም በተበላሸ አእምሮ ሰው ስለ እግዚአብሔር ፈጽሞ ማሰብ አይችልም ማለት ነው። ምንድን ያልኩትኝ? ባልተቀደሰ ሰው ሲቀደስ ወይ ደግሞ አእምሮ ንጹህ፣ ህሊናው ንጹህ ሲሆን ነው ስለ እግዚአብሔር ፈጽሞ ማሰብ የሚችለው ማለት ነው። ያልተቀደሰ አእምሮ ምን አይነት እግዚአብሔር ማሰብ አይችልም። ስጋዊ ሰው ፍላጎቱ ምንድን ነው? ደስታና ምቾቱ ሁሉ በዚህ ዓለም ሀሳብ ላይ ብቻ ያተኮረ ነው። አንድ ሰው ሲወለድ ከእናት ከአባቱ ሲወለድ የሚፈልገው የሚበላ የሚጠጣ፣ መዝናኛ፣ ከረሜላ ምናምን ይሄ ስጋዊ ነገር እንጂ እግዚአብሔርን ስለመፈለግ ነገር ውስጡ የሚያዘነብለው ስጋው ወዴት ነው? ወደ ስጋ ፍላጎቱ ደስታና ምቾት ነው። ለምሳሌ ፀሐይ በምድር ላለው ነገር ብርሃን በመስጠት ሁሉ ነገር እንዲታይ ታደርጋለች አይደል? ምድር ላይ ያለውን ነገር ሁሉ አይናችን ሁሉ ነገር እንዲታይ ታደርጋለች። ፀሐይ ወደ ምድር ብርሃኗን ስትፈነጥቅ፣ ነገር ግን በላይ በሰማይ ያለውን ነገር ግን ትሸፍነዋለች። አሁን እኛ ፀሐይን ትኩር ብለን ብላይ ከፀሐይ ጀርባ ያለውን ማየት አንችልም። ምክንያቱም ብርሃኗ ስትፈነጥቅ እዚህ ምድር ላይ ያለውን ብቻ ነው የምታሳየው። እንደዛ ሁሉ ስጋዊ አስተሳሰብም መንፈሳዊ የሆነውን ነገር ያጨልምብናል። በእርግጥ እኮ ሰው በተፈጥሮ እግዚአብሔርን የመፈለግ ነገር አለው። ነገር ግን ስጋዊ አስተሳሰብ ይሄ መንፈሳዊ የሆነውን ነገር ያጨልማል። ከስጋዊ ጀርባ ያለው መንፈሳዊ ዓለም ሰፊው ነገር ማየት ይከለክለዋል። ምድራዊ በሆነ ነገር ላይ ብቻ ልዩ የሆነ ብርሃን ይፈነጥቃል ማለት ነው። እንዲመለከት እንዲጓጓ የሚያደርገው ምድራዊ ነገር ላይ ነው እንድናደርግ የሚያደርገን። ስለዚህ እግዚአብሔር ቃል ትግላችን ከስጋና ከደም አይደለም ሲል፣ ወይ ደግሞ ትግላችሁ እግዚአብሔር ሲናገረን እናንተ ትግላችሁ ከስጋና ከደም አይደለም ሲለን፣ እውነተኛው ትግላችን በአሮጌው ስጋችንና በአዲሱ ተፈጥሯችን መካከል የሚደረግ ጦርነት ብቻ አይደለም ማለት ነው። ሁልጊዜ ሰው ወይኔ ይሄ ስጋ ምናምን ይሄ ስጋ የሚያምረው ነገር አለ አይደለ? ስጋ ለምሳሌ ጾም ጸሎት ሂድ ከሚባል ይልቅ ብላ የሚለው ነገር ይኖራል። ይሄ ሊትራሊ እንደው ዝም ብለን በስጋዊ ነገር ይሄ ውጫዊ የሆነ ስጋችንን፣ ነገር ግን እያወራ ያለው ከስጋና ከደም አይደለም ሲል እውነተኛ ትግላችን በአሮጌው ስጋችን ይሄ በተፈጥሯችንና በአዲሱ ተፈጥሯችን በድሮ በአዳማዊ ተፈጥሯችንና በክርስቶስ ባገኘነው በአዲስ ፍጥረት መካከል የሚደረግ ጦርነት ብቻ ሳይሆን ብዙ ጊዜ መንፈሳዊ የስጋ ምኞታችን፣ ለምሳሌ የስጋ ምኞትም መንፈስ እርስ በርሱ ይቃወማል። ለምሳሌ መንፈስ የስጋ ምኞትን ይቃወማል፣ የስጋ ምኞትም ደግሞ መንፈስን ይቃወማል ማለት ነው። ልክ ይህንን ማለት ነው። ምንድነው እያልን ያለ ነው? ይሄ አሮጌው ስጋችን በአዲሱ ተፈጥሯችን መካከል የሚደረግ ጦርነት እንደሱ ብቻ ገድበን የምናስቆመው ሳይሆን ይሄ ጾም ጸሎት ስንይዝ ወይኔ ከበደኝ ምናምን የምንለው እሱ ማሳያው ነው። ነገር ግን መንፈስ የስጋ ምኞትን መንፈስን እርስ በርስ ምን ያደርጋሉ? ይቃወማሉ። ስለዚህ ሰይጣን በአካባቢ ባይኖር እንኳን ከአሮጌው ስጋችን ጋር ከፍተኛ ጦርነት ትግል ይኖረናል ማለት ነው። በእርግጥ መንፈሳዊ ዓለም ያንን ነገርም ያግዛል ብዬ አምናለሁ እኔ በግሌ ማለት ነው። ምክንያቱም ከስጋ በስተጀርባ ስንፍና ብዙ አይነት መንፈስ አለ እኮ። ይሄ እኮ ስጋ እኮ ዝም ብሎ ይሄ አሮጌው ተፈጥሯችን እኮ ዝም ብሎ ከአዳም በወረስ ነው ብቻ ሳይሆን ተጽዕኖም ያመጣብናል በሌላ ሰው። ኧረ እባክህ በዚህ ዘመን ይሄ ማን ማያደርግ ማን ኃጢአት የማይሰራል ብሎ ሁሉም ጋር ያመሳስለን ይፈልጋል በእርግጥ። ምክንያቱም ወደ አእምሮ የሚመጣ ሀሳብም አለ በእርግጥ ይሄ ወደ አእምሮ ወደ ይሄ አዳማዊ ማንነታችን የሚመጣ ምክርና እንትን አለ የሚገፋፋ ነገር። ስለዚህ እንድናየው የሚፈልገው እዚህ ክፍል ላይ ስጋ መንፈስ ከስጋ ጋር ስጋ ከመንፈስ ጋር የሚለው በሰይጣን የምናላክከው ሳይሆን ሰይጣን ነው የምንለው ሳይሆን ይሄ የራሳችን ውጊያ ነው፣ ራሳችን ያለብን ነው። አሮጌው ተፈጥሯችን አዲሱ ተፈጥሯችንን ለመቃወም የጦርነት ተሳታፊ እንደሚሆነው ሁሉ ሰይጣን ማለት ነው እዚህ ጋር ሊደግፈው ይችላል። ነገር ግን ዋናው ትግሉ ግን ያለው አሮጌው ተፈጥሯችን አዲሱ ተፈጥሯችን ላይ ነው ማለት ነው። ሰይጣን እዚህ ጋር
አሮጌው ስጋችንን ለማገዝ ለመደገፍ ጦርነቱ ውስጥ ዘሎ ሊገባ ይችላል ማለት ነው። ያግዘዋል። ይሄ ክፉ ሐሳብ በክፉ መንፈስ ይመጣና አሮጌው ስጋችንን ያግዘዋል፣ ይረዳዋል፣ በምክር በሐሳብ በብዙ ነገሮች ማለት ነው። ዞሮ ዞሮ የኛ አካል ነው እሱ፣ የእሱ አካል አይደለም። ጠምዝዞ እንደፈለገ ማድረግ አይችልም እሱ። ነገር ግን እገዛ ያደርጋል ለአሮጌው ስጋችን ማለት ነው። የጦር አዛዥ ማን ይሆናል ማለት ነው? ይህ ጀነራል ሆኖ የሚያገለግለው ኃጢአት ለመስራት ዝንባሌ ያለው ተፈጥሯችን ነው ማለት ነው። ዋናው አዛዡ ተቆጣጣሪው የራሳችን ተፈጥሮ ነው። ያንን በመጠቀም ግን የእግዚአብሔርን ፍቃድ በሕይወታችን እንዳይፈጽም በብርቱ ይዋጋናል ማለት ነው። ማን ነው የጦር አዛዥ? በእርግጥ እሳቸው እያሉ ያሉት እዚህ ጋር ሰይጣን ነው የጦር አዛዥ ሆኖ የሚያገለግለው። ነገር ግን ይሄ እንደ ቀላል የምናየው አይደለም። ይሄ አሮጌው ፍቃዳችን ማለት ነው። ይሄ ወደ አሮጌው ወደ አዳም ወደ ወረስነው ማንነት የሚገፋፋን ነገር የጦር አዛዡ ሰይጣንማ ቢሆን እሱ ነው በቃ እንደፈለገ ድራይቭ የሚያደርገን። እሳቸው እዚህ ጋር ያሉት የጦር አዛዡ ሆኖ ኃጢአት ለመስራት ዝንባሌ ያለውን ተፈጥሯችንን እሱ ጀነራል ይሆናል ነው ያሉት። እዚህ ጋር ግን እኛ ፈቃዳችን ነው ዋናው ኮንትሮል የሚያደርገው ወደ የሚገፋፋን ወደ አሮጌው ስጋችንን የሚገፋፋውን እንትን እሺ ብሎ ከሱ ጋር እንዲስማማ የሚያደርገው ይሄ የራሳችን ተፈጥሮ ፈቃዳችን በፈቃዳችን የሚመራው ይሄ አዳማዊ የአሮጌው ተፈጥሯችን ነው። አዲሱ ተፈጥሯችንን የሚቃወመው ማለት ነው። ክርስቲያኖች በውስጣችን ካለው ኃይል ጋር ስንታገል ይሄ ውስጣችን ያለው ትግል አለ። በውስጣችን ካለው ኃይል ጋር ስንታገል ሰይጣን ምን ያደርጋል? አሮጌውን ተፈጥሯችንን በማገዝ ያግዝና የህይወታችን ዋና አዛዥና ተቆጣጣሪ መሆን ትግሉን ያፋፍማል። እሱ ሁሉ ለሙሉ ኮንትሮል ማድረግ ይፈልጋል፣ ሙሉ ለሙሉ አዛዥ። ከዛ በኋላ እንደፈለገ እየመራ ወደዛ አቅጣጫ ለመውሰድ ይፈልጋል። ዋና ጌታ ለመሆን ሁለት ጌቶች ናቸው ያሉት በዚህ ምድር እና በዚህ አይነት ኃጢአተኛው ተፈጥሯችን ሞተሩ ሲሆን ተፈጥሯችን ልክ የሚነሳሳው የሚገፋፋው የሚሄደው ምን ይሆናል ማለት ነው? ሞተሩ አሮጌው ተፈጥሯችን ይሆናል ማለት ነው። ሰይጣን ደግሞ ሞተሩን የሚያንቀሳቅሰው ሹፌሩ ይሆናል። ያኔ ሙሉ ለሙሉ አንዳንድ ሰው በምን ይመራል ማለት ነው? በስጋ ይመራል፣ በአሮጌ ተፈጥሮ። ለዛ ነው በስጋ አትመላለሱ በመንፈስ እንጂ የሚለው። ምክንያቱም እርስ በርሱ ይቃወማል። ለምን? ያንን በአሮጌው ተፈጥሮ ውስጥ የተመራ ሰው ከዛ ጀርባ የሚቆሰቁሰው ሰይጣን ስለሆነ በሰይጣን ሞተር አንቀሳቃሽነት ሹፌሩ ማን ሆነ ማለት ነው? ሰይጣን ሆነ፣ ክፉ መናፍስት ዓለም ሆነ ማለት ነው። የስጋ ፍላጎታችን ምኞታችን መስመር ካላስያዝ ነው ወይንም ካልጠበቅን፣ ኮንትሮል ቁጥጥር ካላደረግን፣ ልጓም ካላበጀንለት፣ ልክ ፈረስ ልጓም እንደሚበጅለት ልጓም ካላበጀንለት ሰይጣን እኛን ለመጣል ሲል ከአሮጌው ስጋችን ጋር እንደሚተባበር ልናስተውል ይገባል ነው። እኛ ብቻችንን ከላይ ከጠቀስናቸው ከሁለቱ ተባባሪ ኃይሎች ጋር ገጥመን ማሸነፍ ስለማንችል አሮጌው ተፈጥሯችን አለ። ከአሮጌው ተፈጥሯችንን የሚያገዘውና ከጎን ሆኖ ኮንትሮል ተቆጣጣሪ መሆን የሚፈልገው ደግሞ ይህ መናፍስቱ ክፉ መናፍስት ኃይል አለ። ይሄ ከአሮጌው ስለዚህ ውጊያችን እኛ ይሄ አዲሱ ተፈጥሯችን ልንታገል ብንሞክር ከአሮጌው ተፈጥሯችን አብሯችን ነው ያለን፣ ሁልጊዜ የሚቀዋወመን ነው። ይህ በመንፈስ የምንመላለስበት ይሄ አዲሱ ተፈጥሯችን ብቻውን መቋቋም ስለማይችል ጉልበትና ጥበብን ለማግኘት ኃይልን ለማግኘት የግድ ከእግዚአብሔር ጋር መጣበቅ፣ የመንፈስን ሐሳብ ሁልጊዜ በመንፈስ መመላለስ። መንፈስ ቅዱስ ለዛ ነው የተሰጠን። አለበለዚያ በመንፈስ ካልተመላለስን ወደ ስጋዊ ነገር ውስጥ እናዘነብላለን፣ ወደዛ እንሄዳለን ማለት ነው። በመንፈስ መመላለስ በእርግጥ ከእግዚአብሔር ጋር መሆን ማለት ነው። የአዲሱ ተፈጥሯችን ከእግዚአብሔር ጋር ስትሆኑ ሰላም አለው፣ እረፍት አለው። ራሳችሁን ከሰው ጋር አታወዳድሩ። እኔ እንደዚህ ነኝ እንደዛ ነኝ አንልም። በቃ ባለን ነገር ሁልጊዜ ደስተኞች ነን፣ እግዚአብሔርን አመስጋኞች ነን። ለስጋዊ ይሄ ለአሮጌው ተፈጥሯችንና ለሰይጣን ሐሳብ ደግሞ ድራይቭ የሚመራው ቁጥጥር የሚያደርግበትንም ደግሞ የአሮጌው ተፈጥሮና ከጀርባው ሆኖ ሊመራው ሊቆጣጠረው ሊገዛው የሚፈልገውን የመናፍስቱን ዓለምን ደግሞ ሁለቱን ከመንፈስ ቅዱስ ጋር ካልሆነ ይሄ አዲሱ ተፈጥሯችን እኔ አዲስ ተፈጥሮን ያለኝ ድኛለሁ እየተባለ ዝም ብሎ እንትን መሆን የለበትም። በእርግጥ ከእግዚአብሔር እርዳታ ያስፈልገናል ሁል ቀን
ዕለት ዕለት። ለዛ ነው ቃል ማንበብ መጸለይ የሚያስፈልገን፣ ሁልጊዜ በመንፈስ መመላለስ የሚገባን ማለት ነው። ሁለተኛው አተረጓጎም ደግሞ ውጊያችን ከስጋና ከደም አይደለም የሚለው እንዴት ነው ልንረዳው የሚገባው? ትግላችን ከስጋ ለባሽ ሰዎች ጋር አይደለም፣ ትግላችን ስጋና ደም ካልሆነውና ከማይታየው መንፈስ ጋርም ነው ማለቱ ነው ማለት ነው። ይሄኛው ደግሞ ከዛ በተለየ ሰፋ ያለ ደግሞ እይታ አለው። እዚህ ጋር ውጊያችን ከስጋና ከደም አይደለም ሲባል አንድን ሰው ተነስተን ዝም ብለን ሰው ክፉ አደረገ ብለን እሱን አይደለም ወይ ደግሞ እሷን አይደለም የምንጠላት ማለት ነው። ትግላችን ከስጋ ለባሽ ሰዎች ጋር አይደለም። ስጋ ለባሽ ሰዎችን የሚጠቀመው ትግላችን ስጋና ደምን ካልሆነውና ከማይታየው መንፈስ ጋር ነው ማለት ነው። ስለዚህ በሚበሰብሰው ስጋችን መታመን እንደሌለብን ብቻ ሳይሆን መፍራትም እንደማይገባ ልናቅ ይገባል። ምክንያቱም ውጊያችን ከማጋር ማለት እንትን ስላልሆነ ይሄ ሰዎች መጥተው ስጋ ለባሽ የሆኑ ሰዎች መጥተው እኛ ላይ እንደፈለጉ እነሱ ሳይሆኑ የሚያደርጉት ከነሱ ጀርባ ያለው በሚበሰብሰው ስጋችን አይደለም መታመን ያለብን። የምንዋጋውም ስጋ ለስጋ አይደለም። ልክ አሁን በዚህ ዘመን እንደሚደባደቡት በስጋ ከሆነ በሚታየው ነገር ላይ ነው የምንመካው። ነገር ግን ከሚታየው በስተጀርባ ያለው ኃይል ነው ትንሽየው ዳዊት ትልቁን ሊዘረር የሚችለው ማለት ነው። ስለዚህ የእግዚአብሔር ቃል ምን ይላል? በእግዚአብሔር ስለምታመን ከቶ ሰው ምን ሊያደርገኝ ይችላል እንላለን። መዝሙር 56:4 ላይ ማለት ነው። ሰው የፈለገ ግዙፍ ቢመስልም ሰው እኛ ላይ ምንም ሊያደርግ አይችልም። ስጋ ለባሽ እኛ ላይ አቅሙ ስጋ ለባሹ ሳይሆን ከስጋ ጀርባ ውጊያችን ከዛ ሰው ጀርባ የሚመጣው መንፈሳዊ ዓለም ላይ ያንን ደግሞ በኢየሱስ ክርስቶስ ስም አለቀ እኮ ሄደ። ስሙ ኃይል አለው። በቃ ገሎ ይጥለዋል። ኮምፕሊትሊ ያለ ትጥ ዜሮ ያስቀረዋል። ለምን? በመስቀሉ ኃይል የተሸነፈ ስለሆነ። የመስቀሉ ስም የጌታ ስም ከሁሉ በላይ ኃይል ያለው ስም ስለሆነ ማለት ነው። ነፃ የሚያወጣ አርነት የሚሰጥ በእውነት ክብር የሚገባው ስም ስለሆነ የጌታ ስም ማለት ነው። ሕይወታችንን ለጌታ አንዴ ከሰጠነው ሌላ ኃይል ነጥቆ ይወስድብናል ብለን መፍራት አይገባንም። ሕይወታችንን ለጌታ አንድ ጊዜ ከሰጠን በኋላ ጌታ ኢየሱስ ክርስቶስ ሌላ ኃይል ከሱ ውጭ የሆነ ኃይል ይወስድብናል ወይ ደግሞ ሰይጣን መጥቶ ያንን ኃይል ገፎ ይወስደዋል፣ ገፎ ይጥልብናል ብለን መፍራት አይገባንም። ስጋና ደምን አንፍራ እንጂ የምንንቀው ወይንም ችላ የምንለው ጠላት ግን አይደለም። እንዲህ እንደ ቀላል ነገር ወይ ተሸንፏል እኮ ብለን የምናናንቀውም አይደለም። እኔ ስጋና ደምን አልፈራም፣ ኧረ እባክህ ማንም ምንም አያደርገኝም ብለን እሺ ስጋና ደም አንፍራ እግዚአብሔርን ስለምንታመን ነገር ግን የምንንቀው ግን ሰይጣን የምንንቀው ችላ የምንለው ግን የጨለማው ዓለምን ግን ችላ ልንለው አይገባም። ክርስቲያኖች ጥሩ ከሚባሉትና እንዲሁም ክፉ ከሚባሉት ሰዎች ጋር ውጊያ ሊገጥማቸው ይችላል። እንትና እኮ ጥሩ ሰው ነው ሊባል ወይ ደግሞ እሱ እኮ መጥፎ ከሆኑ ሰዎች ጋርም ግጥሚያ ሊገጥመን ይችላል። ይሄ ስጋ ለባሽ ናቸው። ነገር ግን ከተሳካለት በሁለቱም በኩል ሰይጣን መጠቀም ይፈልጋል። ጥሩ ከሚባሉ ሰዎችም መጥፎ ከሚባሉ ሰዎችም ጀርባ ምን ሊያደርግ ይፈልጋል? ሰይጣን ከጀርባ ሊጠቀምባቸው ይፈልጋል። ዋናው ዓላማው እኛን ማጥቃት ስለሆነ ጥሩ የተባለ ሰውም ጴጥሮስ ልክ በጴጥሮስ ኢየሱስ እንደተዋጋው ማለት ነው። ጌታ ሆይ አትሰቀል፣ አይድረስብህ ማለት የዓለም አዳኝ መሆን የለብህም፣ የተዘጋጀልህን ክብር መውሰድ የለብህም ማለት እኮ ክብርና ከፍታ ቦታ ልንወጣበት የምንችልበትን ጥሩ ሰው መስሎ አንዳንድ ሰው አንዲማ አትሁኝ እንደዚህ አታድርግ ብሎ ባዘነ መልክ ጥሩ ሰው በሚመስል መልክም አንተ ዲያብሎስ ከዚህ ብሎ አሳደደው፣ ከጴጥሮስ አንደበት ላይ አባረረው ማለት ነው ጌታ ኢየሱስ ክርስቶስ። ስለዚህ ጥሩ በሚመስሉ ሰዎችም መጥፎ በሚመስሉ በተባሉ ሰዎችም ጋር ውጊያ ሊገጥመን ይችላል። ስንገጥም ስጋ ለባሾቹ እኛ ላይ ምንም ካላቸው ኃይል የበለጠ ምንም እነሱ እንኳን ምንም ኃይል የሌላቸው እነሱን ግን የሚመራው ልንጠነቀቀው ይገባል። ከነሱ ጀርባ ጥሩ ሰው ከሚባሉ ሰዎችም ሆነ መጥፎ ሰዎች ከሚባሉ ሰዎቹ ጀርባ ያለውን እኛን
ተስፋ ሊያስቆርጥ ከእግዚአብሔር መስመር ሊያስወጣ በእግዚአብሔር ላይ እንድናምፅ ሊያደርገን በጣም በከፋ ቅድስና በሌለው በክፉ መንገድ እንድንሄድ ሊያስተን በጥሩና በመጥፎ ሰዎች ጀርባ ሊጠቀም የሚፈልገውን ሴጣንን ግን መጠንቀቅ ሁልጊዜ ይገባናል። ልንጠነቀቀው ውጊያ የለም ብለን ልንዘናጋ አይገባም። በጥሩ ሰዎችም በኩል ወይም በመጥፎ በሚባሉ ሌላው ቀርቶ ማለት ነው በቅዱሳን መካከል እንኳን ከፍተኛ ግጭትና አለመግባባትን ሊፈጥር ይችላል። በግለሰብ ብቻ ሳይሆን እንዲህ ቅዱሳን ተብለን በምንሰባሰብበት መካከል እንኳን እርስ በርስ ይሁን በጥብጥና ጠብ ለመፍጠር ይሞክራል። የግጭታቸው ምክንያት የህብረቱ ምክንያት ግጭቱ ምክንያት ብዙ ጊዜ እውነትን በትክክል ካለማወቅ የተነሳ ነው የሚሆነው። እውነትን ፍለጋ ከእውነት መስመር በወጣ መስመር ውስጥ ወደዛ በማድረግ ይሆናል እና አብርሃም ከሎጥ ጋር አብረው ነው የወጡት እኮ አብረው ነው ጎን ለጎን ሆነው የሆኑት አብረው ነው ወዳጅ ሆነው የጀመሩት። ብዙ ጊዜ ሰው የሆነች ጥቅሳለች የምትገርም በመንፈስ ጀምራችሁ በስጋ አትጨርሱ የሚባለው ነገር ነው። አብርሃም ውጣ የተባለው በመንፈስ ነው። ከዛ ሎጥ ወጣ መጣ አብሮት። ግን ምን ሆነ? ግጭት ተፈጠረ። ግጭቱ ብዙ ጊዜ እውነትን በትክክል ካለማወቅ ነው። አሮንና ማርያም ከሙሴ ጋር እንደተጋጩት እንዲሁም ክርስቶስ በምድር በነበረበት ዘመን በደቀ መዛሙርቱ መካከል ማለት ነው ይሄ አለመግባባት፣ ግጭቶች የሚፈጠሩበት ሁኔታ ማለት ነው በቅዱሳን በሚባሉ ሰዎች መካከል እንኳን ማለት ነው። በቅዱሳን መካከል ለሚፈጠረው ግጭት ዋነኛው እሳት ለኳሹ ሰይጣን መሆኑን ይህ ክፉ ዓለም ክፉ መናፍስቱ አሰራር መሆኑን መርሳትና መዘንጋት የለብንም። ራሱን ሸፍኖና አንዴ ከአንዱ ወገን ሌላ ጊዜ ከሌላው ወገን በመሆን ግጭቱን ያፋፍማል ማለት ነው። አያችሁ፣ በዚህኛውም በዛኛውም ወገን እየሆነ ነገሩን ብሎ ልክ እሳትን ለኩሳችሁ እንደምታቀጣጥሉት በህብረቱን ለመበተን እርስ በርስ መናናቅ፣ አለመከባበር፣ አንተ ትብስ እኔ ትብስ ከመባባል ይልቅ እኔ በልጥ አንተ ታንስ ወደሚባል አይነት እሳት እንደ እፍም ማለት ነው። ክፉ መንፈስ ዓለም ክፉ ዓለም ያንን ነገር ከስጋ ለባሹ ጀርባ ሆኖ ያፋፍመዋል ማለት ነው። ቅዱሳን በሚባሉት መካከል እንኳን ማለት ነው ንዴት፣ ቁጣ፣ በቀል ይሄ ነገሮች እየጠነከረ ቅዱሳን እርስ በርሳቸው እንዲጎዳዱ ያደርጋል ማለት ነው። እንዲጎዳዱ ያደረገው እኮ ይሄ ስጋዊ ነገራቸው ሳይሆን ንዴት ነው። ለዚህ ስጋዊ ነገራቸው ሳይሆን ቁጣ ነው። ስጋዊ ይሄ ስጋና ደም ሳይሆን በቀል ነው። በዚህ ምክንያት ነው የእግዚአብሔር ቃል ኤፌሶን 4:27 ላይ ለዲያብሎስ ስፍራ አትስጡት ያለው። ለዲያብሎስ ስፍራ ከሰጣ ለቁጣ፣ ለንዴት፣ ለበቀል፣ ለክፋት ስፍራ ከሰጠ ነው ዲያብሎስ ተቆጣጠረ ማለት ነው። ተሳካለት ማለት ነው። ጦርነት ወይንም ጠብ ባለበት ስፍራ ሁሉ ሰይጣን ቶሎ ብሎ እጁን ማስገባት ይፈልጋል። እንደ እሳቱን ማቀጣጠል ይፈልጋል ማለት ነው። ልክ አይታችሁ ከሆነ ቅዱሳን በተሰበሰቡበት በጸሎት ስፍራ ደግሞ መንፈስ ቅዱስ እሳቱን ማቀጣጠል እንደሚፈልገው ማለት ነው። ጸንተው እግዚአብሔርን በጾም በጸሎት በህብረት ውስጥ የሚጸልዩ ሰዎች እኮ በኖርማል አይቀጥሉም። ከሆነ ሰዓት በኋላ እሳቱ ይፋፋምና መንፈስ ቅዱስ ብዙ ተአምራቶችና ድንቆችን ማድረግ፣ ብዙ ፈውሶችን፣ ብዙ የሰላም የፍቅር የእድገት በጣም ትልቅ የሆነ ብርሃን የእግዚአብሔር ብርሃን በዛ ስፍራ እንዲፈነጥቅ ያደርጋል፣ እንዲበራ ያደርጋል ማለት ነው። ልክ ማን ነው ይህንን የሚያደርገው? እግዚአብሔር መንፈስ ቅዱስ። ልክ እንደዛው ሁሉ ጠብና ቁጣ፣ ንዴት፣ ክርክርን ደግሞ እፍ የሚለው ይሄ ቁጣ ይሄ ስጋና ደም እኮ አይደለም። ከስጋና ደም ያለፈ ነው እኮ እንትኑ መንፈሱ ይሄ የቁጣ መንፈስ፣ የንዴት መንፈስ፣ ይሄ በቅዱሳን መካከል ለዲያብሎስ ስፍራ አትስጡት። ለዚህ አይነት ማለት ለክፉ ነገር ስፍራ አትስጡ የሚለው ለዛ ነው ማለት። ሰይጣን ያለ እሳት መስራት ስለማይችል ሁልጊዜ እሳት የሚጭርበትን መንገድ ይፈልግ። እሳት ሲባል በእርግጥ በመልካምም ይታሰባል። ታውቃላችሁ የእግዚአብሔር እሳት ቆሻሻውን ሁሉ እንደሚያጠራው ሁሉ የሰይጣን እሳት ደግሞ ብዙዎችን ያጠፋና አይታችሁ ከሆነ እሳት እንትን ካለ በኋላ እኮ አመድ ነው የሚሆነው። አመድ ማቃጠል ይፈልጋል። የእግዚአብሔር እሳት ግን ገለባውን በእርግጥ ያቃጥለዋል። ነገር ግን ወርቁንና እሸቱን ግን እህሉን እኮ ከገለባው የሚለየው የእግዚአብሔር እሳት ነው። ገለባው በእርግጥ ይጠፋል ከሆነ ጊዜ በኋላ። ግን ሰይጣን ምን ጊዜም እሳትን ማፋፋም ይፈልጋል። ሁሉንም ማቃጠልና አሳርሮ ከመስመር ማስወጣት ይፈልጋል። ስለዚህ ነው ስፍራ መስጠት የለብንም። ጥቂት እሳት ካገኘ ያንን ጥቂት ንዴት፣ ጥቂት ቁጣ፣ ጥቂት ይሄ ክፉ ሀሳብ የስጋ ስራዎች የተባሉትን ካገኘ ያንን እያራገበ ትልቅ እሳት እንዲወጣ ያደርጋል ማለት ነው።
ቶሎ ወደ ምህረት ይቅር ወደ መባባል ወደ ፍቅር እንዳይገባ ነገሩን ያችን ቀዳዳ ያገኛትን ያፋፍማታል። ቅዱሳን እርስ በራሳቸው ሊነካከሱ ሲያይ እርስ በራሳቸው ከተነካከሱ ትንሽ የመነካከስ ካየ ሰይጣን ደስ ስለሚለው ያንን እድል ላለመስጠት መጠንቀቅ ይገባናል። ለሰይጣን እድል ክፋት እድል መስጠት የለብንም። ሰይጣን በቅዱሳን መካከል ጠብን መጫር ብቻ አይበቃውም። ክፉዎችን በቅዱሳን ላይ እንዲነሱ ማድረግም ደግሞ ሌላው ትልቁ ተግባሩ ነው። በመካከላችን ጠብ ብቻ ሳይሆን ይሄ በክፉ ዓለም ውስጥ ያሉትን ቅዱሳንን እንዲያጠፉ፣ እንዲገሉ፣ እንዲያሳድዱ ምን ያደርጋል? ክፉዎችን ያስነሳል ማለት ነው። ትልቁ ተግባሩ ኢየሱስ ራሱ የዓለም ብትሆኑ ዓለም የራሱ የሆነውን በወደደ ነበር አለ። ነገር ግን የዓለም ስላልሆናችሁ እኔ ከዓለም ለይቼ ስለመረጥኳችሁ ዓለም ይጠላችኋል ነው ያለው። ማን ነው የሚጠላችሁ? ዓለም ነው የሚጠላችሁ። ለምን? የዓለም ስላልሆንን ማለት ነው። ዮሐንስ ወንጌል ምዕራፍ 15-19 ላይ ማለት ነው። እሳትና ውሃ ሲኦልና መንግስተ ሰማያት አብረው መሄድ ስለማይችሉ ሁልጊዜ በመካከላቸው ጦርነትና ግጭት አለ። እሳት ባለበት ስፍራ ውሃ ከመጣ እሳቱን ያጠፈዋል። ሲኦልና መንግስተ ሰማያትም አብረው መሄዳቸው ሁልጊዜ እርስ በራሳቸው ምንድን ናቸው? ግጭት ላይ ናቸው። እኛ የሰማያዊ መንግስት ሰራዊት ሰራተኞች ከሆንን የጨለመው ይሄ እዚህ ዓለም ስራ ደግሞ ያንን እንደሚቋቋመን እንደሚጠላን እንደሚቃወመን መርሳት የለብንም። በአሳዳጆች ልብ የሚቃጠለው የጥላቻ እሳት ምን ጊዜም አይጠፋም። አሳዳጆች ሁልጊዜ ያ እሳት ክፋትና ጥላቻ በውስጣቸው ምን አለ? ሁልጊዜ እንደተቀጣጠለ ይኖራል። በእኛ ውስጥ ልክ መንፈስ ቅዱስ እንደሚቀጣጠለው ስለ እግዚአብሔር ነገር ሁልጊዜ እንትን በምንልበት ወደ ቃሉ ለማንበብ መዝሙር ለመስማት ለመጸለይ ከቅዱሳን ጋር ህብረት ለማድረግ ውስጣችን ሁልጊዜ እሳቱ እንደሚቀጣጠለው ሁሉ መንፈስ ቅዱስ ወደዛ እንደሚመራን ሁሉ የጥላቻ እሳት፣ የክፋት እሳት፣ የዝሙት እሳት፣ የክፉ የትኛውም በአሳዳጆች ልብ የሚቃጠለው የጥላቻ እሳት ሁልጊዜ እንደተቀጣጠለ አለ ማለት ነው። እኛ ከዛ ካታጎሪ ከዛ ውስጥ ሊያስገባን ማለት ነው። ክፉዎች በቅዱሳን ላይ የሚያስነሱት ጦርነት መሪውና የበላይ አዛዡ ሰይጣን ነው። እነዛን ሰዎች የሚመራቸው እነዚህ ክፉዎች በቅዱሳን ላይ የሚነሱትን ክፉዎች የሚመራቸው ማን ነው ማለት ነው? አዛዡ የክፉ መናፍስት ስራ ነው። ለምሳሌ በክፉ ሰዎች በሚባለው ውስጥ ኢዮብን በንግግራቸው ለምሳሌ ያቆሰሉት ጓደኞችን ብናይ ክፎች በቅዱሳን ላይ ለመነሳታቸው ምሳሌ ሊሆነን የሚችል ጥሩ ምሳሌ ሊሆን ይችላል ነው ብለው እሳቸው እዚህ ጋር ያቀረቡት ማለት ነው። እንደምታውቁት ከዛ በፊትም የማይታወቀው ተሰምቶ የማይታወቅ ነገር ጻድቅ ሰው ኃጢአት ሳይሰራ እንዲሁ መከራ አይደርስበትም የሚባል ነገር አለ። እውነታ ነው። በእርግጥ በእግዚአብሔር መስመር ውስጥ የሚሄድ ሰው መከራ ዝም ብሎ አይደርስበትም ነበር። ግን በዛ ሰዓት ለመጀመሪያ ጊዜ እነሱ የእግዚአብሔርን ባህሪ ያላወቁት ነገር ጻድቅና ቅዱስ ምንም ነውር የሌለበት ሰው እንኳን መከራ በዚህ ዓለም ሲኖር መከራ ሊደርስበት እንደሚችል የእግዚአብሔር ማንነት አላወቁም። ከእግዚአብሔር ድምፅ ሰምተው ሳይሆን እንዲሁ ሲያስቡት አንድ ሰው ኃጢአት ሳይሰራ ዝም ብሎ መከራና ስደት አይደርስበትም። ሁልጊዜ መከራና ስደት የሚደርስበት ኃጢአት ስለሰራ ነው። ክፉ ነገር የደረሰበት ወይ ደግሞ በክፉ መስመር ውስጥ በቀና በበረከት መንገድ እየሄደ ያልሆነው በቃ እሱ ኃጢአተኛ ስለሆነ ነው የሚለውን አስተሳሰብ እግዚአብሔር እነሱ በስህተት ተመርተው በክፉ አሰራር ኢዮብን ልቡን ውርድ ሲያደርጉት የነበረው አለማወቃቸው ነው። ብዙ ሰው ባለማወቁ ነው ብዙ ስህተት እየሰራል። በጣም በብዙ አለማወቅ በነገራችን ላይ ከጨለማ ጋር ይገናኛል። ብርሃን ከእውቀት ጋር ይገናኛል። በዛ ምክንያት ነው እነሱ ኢዮብ ላይ ትልቅ ፈተና ሲያመጡ የነበረው በዛ ሁኔታ ማለት ነው። መከራ፣ ጦርነቱ፣ ትግሉ የነበረው ኢዮብ ከነሱ ጋር ሲያደርግ የነበረው ትግል እኔ ምን አጠፋሁኝ? እግዚአብሔር ምን በደልኩትኝ? ይህ ሁሉ የደረሰብኝ? እሱ እኮ እውነተኛ ጥያቄ ነው። እነሱ ግን ኧረ ኃጢአት ስላለብህ ነው ምናምን። በቃ ብዙ ጊዜ ሰው ለመፍረድ ይፈጥናል። ግን መከራና ስደት ሁሉ ደግሞ ከምን አይደለም እንትን ስለሆንን አይደለም። የግዴታ ኃጢአተኞችም ላንሆን እንችላለን። ነገር ግን እዛ ጋር ልቡን በጣም ሲያወርዱት ነበረ። አሳዳጆች በምላሳቸው ሆነ በእጃቸው ተጠቅመው ቅዱሳንን የሚጎዱት የሰይጣንን መሳሪያ በመሆናቸው ነው። ለሰይጣን ለክፉ ለጨለመው ዓለም መሳሪያ ይሆናሉ። ታዲያ እኮ የሚጎዱት በምላሳቸው ነው። በእጃቸው ላይሆን ይችላል።
ይህ መሆኑን መጽሐፍ ቅዱስ በግልጽ የሚነግረን ደግሞ እንደዚህ ይለናል፣ ወደፊት የሚደርስብህን መከራ አትፍራ ነው የሚለው። አሁን ቀጥሎ የሚደርስብህን በፊታችሁ ያለውን መከራ አትፍሩ ነው። እነሆ እንድትፈተኑ ከእናንተ አንዳንዶቹን ዲያብሎስ ወደ እስር ቤት ያስገባችኋል። ምን እንድትሆኑ? እንድትፈተኑ ከእናንተ አንዳንዶቹን ዲያብሎስ ነው፣ ይህ ሰይጣን ወደ እስር ቤት ያስገባችኋል፣ ያገባችኋል። 10 ቀንም መከራን ትቀበላላችሁ ይላል ራእይ 2:10። ይህ እንግዲህ ትንቢት መጽሐፍ ነው። የዛሬ 2000 ዓመት የተነበረ ትንቢት ነው። ስለዚህ መከራን አትፍሩ እያለን እያበረታታን ነው። የእግዚአብሔር አለ እንደሚመጣ ግልጽ የሆነ ነገር ነው የተናገረው እግዚአብሔር። እናንተ ምንም መከራ አያገኛችሁም አይደለም፣ ግን መከራን አትፍሩ ነው። አትፍሩት ነው፣ እንድትፈተኑ ነው። ከእናንተ እንግዲህ ክፉ የሆነ ጨለማ ውስጥ ይህ እስር ቤት ቦታ ያስገባችኋል። ያስገባችኋል ማለት ቀላል ነገር አይደለም። ያ ማለት ግን ኦልሬዲ እግዚአብሔር ቀድሞ የተናገረው ቃል ነው እንጂ እግዚአብሔር ጥሎን ረስቶን ምን እንድትሆኑ ነው? እንድትፈተኑ። የተፈተነ ሰው በነገራችን ላይ ህይወቱ በጣም መልካምና የጣፈጠ ይሆናል። ያልተፈተነ በእሳት ያልበሰለ ምግብ እንደማይጣፍጠው ሁሉ በመከራ ያልተፈተነ ክርስቲያንም ብዙም የሚጣፍጥ ማንነት አይኖረውም። ያ ደግሞ እኔ በህይወቴ አይቼዋለሁ። ስለዚህ እውነትን ወይንም ቅዱሳንን የሚዋጉ ሰዎችን ስናይ ልናዝንላቸው እንጂ ልንፈራቸውና ችሎታቸውን ልናደንላቸው አይገባም። ምንድነው ያልኩትኝ? እውነትን ወይ ቅዱሳንን የሚዋጉ ሰዎች ልናዝንላቸው ነው የሚገባው። በጣም መከራ የሚያደርሱብኝ ከሆነ የሆነ ነገር የሚዋጉኝ ሰዎች ከሆነ በጣም የሚያሳዝኑኝ በምን መሰላችሁ? እግዚአብሔር ስለ እኔ ሲዋጋ እነዛ ሰዎች ድምጥማጣቸው እንደሚጠፋ ስለማቅ አዝንላቸውና ጌታ ሆይ እባክህ ምሕረት አድርግላቸው ልንልና ልናዝንላቸው ይገባል። በጣም በእውነት ነው የምነግራችሁ፣ ስለኛ እግዚአብሔር ይዋጋል። አሁን ዝም ያለ ሲመስላችሁ እግዚአብሔር ስለ እናንተ ያልተቆረቆረ የማያስብላችሁ የማይወዳችሁ ይመስላችኋል። ለሰው መራራት አለባችሁ። በተለይ ክፉ እያደረሱባችሁ ላሉ ሰዎች ራሩላቸው። ለምን? ዋናው እናንተ ከእግዚአብሔር ጋር የተስተካከለ ሕይወት እስካላችሁ ድረስ ክፉ የሚያደርሱ መከራ የሚያደርሱ ሰዎች የዘሩትን ማጨዳቸው አይቀርም። ግን የሚያጭዱት በከፋ ማጨድ ነው። ልታዝኑላቸው፣ ልትራሩላቸው ይገባል። እኛ እኮ አልጠፋን፣ አልሞትን። እግዚአብሔር እያኖረን ነው። እግዚአብሔር ይመስገን። አልሞትን፣ በሕይወት እኖራለሁ፣ የጌታዬን ማዳን አወራለሁ። አልሞትም በሕይወት እኖራል። ይኸውላችሁ እነዚህ አይነት ሰዎች ሲዘምሩ በእነሱ ላይ የሞት አዋጅ የታወጀባቸው ሊሆን ይችላል። አንድ ጊዜ እንደዚህ አንድ ዘማሪም እንደዚህ መስፍን ጉቱ የሚባልም እንደዚሁ ዘምሯል፣ አልሞትም በሚል አይነት ነገር ማለት ነው። ምክንያቱም ሰይጣን እኛ እንድንሞት እንድንጠፋ ነው የሚፈልገን። የእግዚአብሔርን ብርሃን ለሰዎች ገልጠን እንድናወራ እንድንኖር አይፈልግም። ተስፋ አስቆርጦ እንዳናፈራ ፍሬያማ እንዳንሆን በብዙ ነገር እኛን ሊያደቀን ሊያጠፋን ይፈልጋል። ያንን ደግሞ የሚጠቀምባቸው ክፉ ሰዎች አሉ። እነዛ ሰዎች ደግሞ ልትራሩላቸው፣ ምክንያቱም እነሱ የሰይጣን አጥር አርበኞች ናቸው። ቅጥሩን የሚሰሩለት ናቸው። ጥንት ሰማዕት ሆነው ህይወታቸውን ያሳለፉ ሰዎች ያሳድዷቸው የነበሩ ሰዎችን ምን ይላሉ? ለሰይጣን የቆሙ ገዳዮች ይሏቸው ነበር ማለት ነው። አንዳንድ ሰዎች እግዚአብሔር የሰጣቸውን ጥሩ አእምሮ ለበጎ በመጠቀም ፋንታ እግዚአብሔር ለመዋጋት ሲጠቀሙበት ስናይ ከልባችን ልንጸልይላቸውና ልናለቅስላቸው ይገባል። እኔ በእውነት ነው የምነግራቸው። አንዳንድ ሰው በጣም ስማርት ሰው አለ፣ በጣም የሚገርም ጭንቅላቱን በጣም ለክፋት የሚጠቀም እና ይህን ሰው ሳየው በጣም ነው እንደዚህ አይነት ሰው ሳይ እኔ በጣም ነው የምቀናው። ምናል ይሄ ሰው አሁን ለጌታ ቢሆን እኮ እንዴት አይነት ብዙ ነፍሳትን እንደሚማርክ ብዬ ብዙ ሰው በተለይ እንደዚህ በጣም ስማርት ክፋት የተሞሉ ሰዎችን በጣም ነው ለጌታ መቀናላቸው። ምናል እነዚህ ሰዎች ጌታን ቢያገኙ ከዚህ በተቃራኒ ባለው መንፈስ ቢሞል ቢሰሩ ይህን ጥበባቸውንና ይህን ብቃታቸውን ለእግዚአብሔር መንግስት ቢያውሉት እንዴት የሚያስቀኑ ሰዎች ናቸው የምትሏቸው ሰዎች ሊሆኑ ይገባሉ እንጂ ልትጠሏቸው አይገባም። ምክንያቱም እኔ ራሱ እግዚአብሔር ለራሱ መንግስት ሲጠቀምብኝ በክፉ ዓለም ላይ በጣም ስማርት ለመሆን የሞከርኩና ለካ እግዚአብሔር ወደደኝና ለራሱ ሊጠቀምብኝ ፈለገ ማለት ነው። ልክ ወደ እግዚአብሔር መንግስት ስመጣ ግን
በጣም እግዚአብሔርን ትልቅነቱን ስታዩ ለካ እዛ ጋ ስማርትና ጎበዝ ለሆነ የሞከርኩት በራሴ ሳይሆን እዛም በዓለም ላይ ሳለውም በክፉ መንፈስ ነው ጎበዝ ልትሆኑ የምትችሉት ሊገፋፋችሁ ይችላል። ልክ በእግዚአብሔር መንግስት ስትሆኑ ደግሞ ያንን ብቃታችሁን ያንን በዓለም ላይ የነበራችሁን ትጋትና ችሎታችሁን ለእግዚአብሔር መንግስት ስታውሉ የበለጠ እንዴት እግዚአብሔር አይሰራባችሁ? እኔ አምናለሁ እግዚአብሔር በዓለም ከሰራብኝ ይበልጥ በመንግስቱ ላይ የሚሰራብኝ የበለጠ እንደሆነ አምናለሁ። ምክንያቱም እግዚአብሔር ስለሚወደኝ እኔና እናንተን እግዚአብሔር ይወደናል። በጣም ደካማ የነበረን ሰው እግዚአብሔር ለበጎ፣ በጣም አሳዳጅና ክፉ የነበረን ሰው እግዚአብሔር ለፍቅርና ለመልካምነት ሊጠቀምበት የሚችል እንደሆነ መጽሐፍ ቅዱሳችንም ይናገራል። አሳዳጅ የነበሩ ሰዎች፣ ክፉ የነበሩ ሰዎች ተለውጠው እግዚአብሔር መንግስት ደግሞ ሲሰሩ አይተናል። በአዲስ ኪዳን በብሉይ ኪዳን በዚህ አይነት እግዚአብሔር የሰጣቸውን የአእምሮ ችሎታ ለሰይጣን መገልገያ የሚያውሉትን ባለማወቅ በሞኝነት እንደሆነ ልናስተውል፣ እግዚአብሔርን አገልግለው ቢሞቱ ኖረው ግን የተሻለ ህይወት ይኖራቸው ነበር። ክፉም ደጉም ሁለቱም መሞታቸው አይቀርም። ነገር ግን ምን አለ በዛ አይነት በክፉ አይነት ነገራቸው የተሰጣቸውን ብቃት ከሚጠቀሙት ይልቅ ቁንጅናቸውን፣ መልካቸውን፣ ጥበባቸውን፣ ወጣትነታቸውን፣ ጉብዝናቸውን ሁሉ ለክፉ ለስጋ ሐሳብ ለክፋት ከሚጠቀሙበት ይልቅ ምን አለ እግዚአብሔር ቢሆን በክፎች ሰዎች አማካኝነት ክፉ ነገር ሲደርስብን ስናይ ምንጊዜ ማድረግ ያለ በሱ ልብ ክፋትን የሚዘራው ወይ በሷ ልብ ክፋትን የሚዘራው ሰይጣን መሆኑን መርሳት የለብንም። ምን ሲደርስብን? በክፉ ሰዎች አማካኝነት ክፉ ነገር ሲደርስብን ማለት። ስለዚህ ዋና ጠላታችን ሰይጣን ስለሆነ ትኩረታችን በሱ ላይ መሆን ይገባዋል። ውጊያችን በራሳችን ስጋም በኩል ቢሆን በሌላም ሰው ስጋ በኩል ቢሆን ከስጋው በስተጀርባ ያለውን መናፍስቱን ዓለም ለይተን ልንዋጋ እንጂ ለሰዎች ርኅራኄ ልናሳይ፣ ለራሳችንም ልንራራ ይገባል። ለራሳችንም ይህንን ውጊያ የአሮጌው አዳማዊ ማንነታችንን ከጀርባ ተጠቅሞ ደግሞ ክፉ መንፈስ የሚሰራውን ነገር እንትን እንዳይል ወደ እግዚአብሔር ልንጠጋ ይገባናል። ደግሞ እግዚአብሔር ይረዳናል። ክብሩን እግዚአብሔር ጠቅልሎ ይወርሳል። ሰላም ሁኑልኝ። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለ ነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለ ነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር እምላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።